አቀፍ ደረጃና በአገር አቀፍ ደረጃ ላይ እጃችንን ሁል ጊዜ በአግባቡ መታጠብ ተምሳሌት እንሆን የሚል ጥቅምት 5 ላይ ነው። መጸዳጃ ቤት መጠቀም ዘመናዊነት ነው የሚል ህዳር 10 በዓለም አቀፍ ደረጃ ላይ 17ኛ ጊዜ እንደ ሀገር ለ16ኛ ጊዜ የሚከበር በተለይ በሚያድጉ ሀገሮች ላይ ኢትዮጵያን ጨምሮ ባሉበት ከዚህ ተላላፊ የሆኑ በሽታዎች መከላከል የምንችልባቸው ዋና መሰረት ተብሎ በሀገራችንም ብዙ ስራዎች ሲሰሩ ያሉት በተለይ ጤና ኤክስቴንሽን ፕሮግራማችን ከጀመረን ወዲህ እነዚህን ተግባራት መሰረታዊ ለውጥ በሚያመጣ ደረጃ ላይ ሲሰሩ የቆዩበት ሂደት አለ። ዛሬ ይህንን ስናቀርብ በክልላችን ከመጸዳጃ ቤትም ሆነ ከመጸዳጃ ቤት ውጭ ያሉ እጅ መታጠብን ታሳቢ ያደረገ ስራ ስንነጋገር ቀጣይ ላይ ምን መስራት አለብን የሚለውን ነገር ታሳቢ ያደረገ ነው። በዋናነት እጅ መታጠብ ለምን ይጠቅማል የሚለው ነገር ስናስብ አንደኛው እጅ መታጠብ ያለብን ጊዜያቶችን መለየት ነው። በዋናነት ምግብ ከማዘጋጀታችን በፊት፣ ህፃናትን ከመመገባችን በፊት እንዲሁም ከምግብ ከመመገባችን በፊት የመታጠብ ሂደትና ከመጸዳጃ ቤት መልስ እነዚህን በመሰረታዊነት የመተግበር ስራ በሁሉም በቤተሰብ ደረጃ ላይ መስራት ይጠይቃል። በዘንድሮ ዓመት ስናከብር ምን ውጤት ያመጣሉ የሚለው ነገር ማየት ጥሩ ነው። ከተቅማጥ በሽታ ከ30% በላይ የሚቀንስበት፣ የመተንፈሻ አካል ችግሮችን በ20% የሚቀንስበት፣ ታስታውሱ እንደሆነ ኮቪድ-19ን ታሳቢ ያደረገ ደግሞ የኮቪድ-19 ተላላፊነትን ሊቀንሱ የሚችል ደረጃ በሁሉም ማህበረሰብ ይህንን በማድረጋችን የኮቪድ ስርጭትን በጣም የገታንበት አሁንም ውጤት እያመጣንበት ያለበት እንዲሁም እጅ ከመታጠብ በሳሙና ጋር ተያይዞ የቆዳ በሽታዎችን የመከላከል ስራ ሰፊ ስራዎች የሰራንበት በዋናነት እነዚህ ተግባራት ደግሞ እስከ ቤተሰብ ሊያደርስ ይችላል ብለን የምናስበው የትምህርት ቤቶች ላይ የምንሰራው ነው። ትምህርት ቤት ላይ የምንሰራበት ሂደት ውስጥ በእያንዳንዱ ትምህርት ቤት ከመጸዳጃ በኋላ ውሃ የሚጠቀሙበት ስራ ያው ትምህርት ቢሮ በጋራ እየሰራ ነው። እኛ የማስተማሩን ስራ የመስራት ስራ እየሰራን ያለንበት ስናይ እነዚህ ውሃ በእጅና ሳሙና መታጠብ ከተቅማጥ፣ ከተላላፊ በሽታዎች፣ ከመተንፈሻ አካል ከሌሎችም አዳዲስ የሚመጡትን በአጠቃላይ የመከላከል ስራ የተሻለ ነገር ያደርጋል ማለት ነው። እንደ ዓለም ሆነ በሀገር ደረጃ ላይ በየአመቱ ብዙ ህጻናት በተለይ 5ኛ ዓመት እድሜያቸውን የልደት ጊዜያቸውን ሲያከብሩ የሚሞቱ አሉ። ጥናቶች እንደሚያሳዩት በተለይ ከ1.4 ሚሊዮን በላይ በየአመቱ 5ኛ ዓመት የልደት በዓላቸውን ሲያከብሩ ከዚህ ጋር ተያያዥነት ባለው ችግሮች ህይወታቸውን የሚያጡበት አለ ማለት ነው። ስለዚህ ምን መደረግ አለበት የሚለው ነው። በዋናነት ያው ከዚህ በፊት የጤና ኤክስቴንሽን ፕሮግራም እንደተጠበቀ ሆኖ በሀገር ደረጃ ላይ ጽዱ ኢትዮጵያ ተብሎ ሲታሰብ የክቡር ጠቅላይ ሚኒስትሩ ኢኒሼቲቭ በክልላችን ከዚህ በፊት ሲሰራ የነበረውን ሊያሳድግ በሚችል ደረጃ ላይ ጽዱ ቤተሰብ፣ ጽዱ መንደር፣ ጽዱ ወረዳ፣ ጽዱ ክልል እንፈጥራለን እንደ ሀገር ተምሳሌት እንሆናለን ብለን በክልል ደረጃ ላይ ስንሰራ የዘንድሮን በዓል ይሄ መጸዳጃ ቤት መጠቀም ዘመናዊነት ነው፣ እጃችን ሁል ጊዜ በአግባቡ መታጠብ ተምሳሌት እንሆን ብለን ያልነው በተለይ ጤና ኤክስቴንሽን ፕሮግራማችን ላይ ያሉ ፓኬጆች ውስጥ የምንተገብራቸው ነው። በእኛ ክልል በጣም ጥሩ ስራዎች አሉ። ጉራጌ ላይ 2 ወረዳ ላይ እንደዚህ ጽዱ ኢትዮጵያ ያደረግንበት ሂደት አለ። ሀዲያ ላይ 3 ወረዳዎች፣ ስልጤ ላይ 1 ወረዳ፣ ምስራቅ ጉራጌ 1 ወረዳ እና ከምባታ ላይ 1 ወረዳዎች እየሰራን ያለንበት ሂደት አለ። እነዚህን ጽዱ ኢትዮጵያ በሰራንበት በሌሎች በቀበሌ ደረጃ ብዙ የምንሰራቸው ስራዎች አሉ። ደረቅ ፍሳሽ ቆሻሻዎች የማወጋገድ ስርዓት ላይ በተለይ እነዚህ ተላላፊ ሊያደርጉ የሚችሉ ከዝንብና ተያያዥነት ያላቸውን ችግሮች እንዳይራቡ ለማድረግ የሚሰራለ የግል አካባቢ ንጽህና ስራዎች የሚሰሩበት ሂደት አለ። እነዚህ ዘላቂ በሆነ መልክ ለማሳካት በዋናነት አደረጃጀቶችን ነው የምንጠቀመው። የሴቶች ልማት ህብረት አደረጃጀት ባለቤት ሆነው እየሰሩ ያለበት ሂደት አለ። ይሄ ከሴቶችና ህጻናት ቢሮ በተዋረድ እስከ ቀበሌ ድረስ እንሰራለን። የጤና ኤክስቴንሽን ፕሮግራማችን ጤና ኤክስቴንሽን ባለሙያዎች እንዲሁም የጤና አሃዱ በተለይ ፕራይመሪ ሄልዝ ኬር ዩኒት የሚባለው ፕራይመሪ ሆስፒታል ጤና ጣቢያና ጤና ኬላ ትስስሩን አጠናክረን ህብረተሰቡ ጋር የተሻለ ነገር እንዲመጣ እየሰራን ያለንበት ሂደት አለ። ቅድም ሳነሳ የነበረው የችግሩ ብዙ ተጠቂም ሊኖሩ የሚችሉበት ህብረተሰቡም ጋር ተደራሽ የምናደርገው ደግሞ የትምህርት ቤት የማስተማር ስራ እንሰራለን ማለት ነው። ስለዚህ እነዚህን እየሰራን ከሄድን ምናልባት የጀመርናቸው በክልል ደረጃ 8 ጽዱ ወረዳ ብለን መስርተን የጀመርናቸው አለ። ባሉም በክልሉ በሌሎች አካባቢ በዘንድሮ በጀት ዓመት የሚያቀነው አለ። በዋናነት ይህ መጸዳጃ ቤት መጠቀም ዘመናዊነት ነው የሚለው ይበልጥ
ሞቶን ስናከብር የቀጣይ አቅም ሆኖ በሁሉም ቀበሌ ደረጃ ላይ የሚሰራበት ሂደት ይኖራል። እያከበርን ያለነው እንደ ሀገር ለ16ኛ ጊዜ እያከበርን ያለነው በመጣንበት መንገድ ላይ እስካሁን እያከበርን ስንመጣ ለውጦች ቢኖሩም ተገቢ ለውጥ ላይ ደርሰናል ብለን አናስብም። ስለዚህ ከዚህ በኋላ ባለው እንደ ወሩ እንዶ ለማሰብ ታሳቢ ይደረጋል ማለት በዚህ ወር ብቻ ይሄንን ተግባር እንፈጽማለን ማለት አይደለም። ይሄንን ተግባር አመቱን ሙሉ የምንፈጽመው ባህል ልናደርገው የሚገባ ጉዳይ ነው ማለት ነው። ስለዚህ ይሄንን አለማድረግ ተማሪዎች ከትምህርት ገበታቸው ሊቀሩ ይችላሉ። ብዙ ነገሮችን ያስከትላልና ዝርዝር ሀሳብ ውስጥ ባልገባም ይሄንን እስከታች መዋቅር ከላይ ጀምሮ እስከታች ማህበረሰብ ድረስ አዌርነሱ ተፈጥሮ ግንዛቤ ተፈጥሮ ይሄንን በቀጣይ ላይ የምናደርገው ላይ ሁሉም ይሄንን የሚመለከት አካል እንደ ተቋምም የዋሽ ሴክተሮች አሉ። እነሱ የሚያስተባብሩ ሆኑ ሁሉም ማህበረሰብ ሁሉም ተቋማት ይሄንን የሌላ ሴክተር ነው የሌላ ግለሰብ ነው የጤና ቢሮ ስራ ነው ወይም የውሃ ቢሮ ስራ ነው ሳይል የሁሉም ስራ ስለሆነ ሁሉም ይሄንን ተግባራዊ ከማድረግ አንፃር መረባረብ ይፈልጋል ማለት ነው። በሌላ አንፃር ከህዳር 10 ጀምሮ የሚከበረው የመጸዳጃ ቤትን በተመለከተ መጸዳጃ ቤትን መጠቀም ዘመናዊነት ነው። ይሄ እንደ ማዕከላዊ ኢትዮጵያ ክልል በዚህ ጉዳይ ላይ እንደ አዲስ ማውራት ራሱ ትንሽ ዝቅ ሊያደርግ የሚችል ነው ብዬ ስለማስብ በቀጣይ ላይ እነዚህ ነገሮችም ጭምር በአግባቡ ያለመጠቀም ከጤና ጋር ያለው ችግር ሰፊ ስለሆነ አካባቢውን የሚበክል ስለሆነ ከብቶች የሚመገቡትን ምግብ የጤና ከሽታ ጋር ከውሃ ጋር አብሮ የሚወጣ ነገር ስለሆነ እነዚህን ስለሚበክሉ ከዚህ ጋር በተያያዥነት የሚመጣው ቅድም ከእጅ ከመታጠብ ጋር ጭምር በሱ እንዳነሳሁት ከዚህ ጋርም ተያይዞ የሚመጣው ችግር ተመሳሳይ ነው፣ የጤና ችግር ነው እና ይሄ አብዛኛው ነገር የትኩረት ማጣት እንጂ የአቅም ጉዳይ ነው ብዬ ስለማላስብ ባለው አቅም እንደ አካባቢ ነባራዊ ሁኔታ ሌሎች ይህንን የሚያስተባብሩና የሚደግፉ አካላት እንዳሉ ሆነው ሰው እንደ ግለሰብም ጭምር በዚህ ጉዳይ ላይ ትኩረት ሰጥቶ ከተረባረበ አሁን የምናያቸውን ችግሮች በቀጣይ ላይ እየቀረፍን ባህል እያደረግን ስንሄድ ደግሞ እየተጸየፍን እንሄዳለን ማለት ነው። ይህን አለማድረግ በራሱ ነውር የሚሆንበት ጊዜ ስለሚመጣ ይህንን ህዝባችን በዚህ ልክ እስከሚያድግና እስከሚሰለጥን ድረስ በየእርከኑ ያለው ይህንን የሚያስተባብሩና ግንዛቤ ያላቸው ሰዎች ለሌሎቹ ግንዛቤ እያስጨበጡ ይሄ መተግበር አለበት ብዬ አስተላልፋለሁ። ክልላችንም በቀጣይ ባሉት ዓመታት ውስጥ ከእንደዚህ አይነት ነገሮች ነፃ ወጥተው አካባቢውንና ቤተሰቡን በንጽህና የሚጠብቅ ፍሬያማ ውጤታማ ቤተሰቦች ግለሰቦች ይፈጠራሉ፣ ተቋማትም ይፈጠራሉ ብዬ አስባለሁ። በተለይም በሕክምና በትምህርት ቤት አካባቢ ያሉ ተቋማት ላይ ንክኪው ከፍ ያለ ስለሆነ የተለየ ትኩረት ተደርጎባቸው እዛ አካባቢ የሚንቀሳቀሱ ሰዎች ተጨማሪ ጉልበትና እንቅስቃሴ በማድረግ ችግሮችን ለመቅረፍ ከዚህ በፊት ከሚደረገው በላይ ርብርብ መደረግ አለበት ብዬ አስባለሁ። እንደ ውሃ ዘርፍ እንደ ምርመራ አካል ግን ይህንን ሁሉ ለማሳካት ውሃ የመጀመሪያውን ድርሻ የሚወስድ እንደሆነ እናምናለን። መንግስታችን በቻለው አቅም ባለው በጀት በመንግስታዊም ሆነ መንግስታዊ ባልሆኑ ድርጅቶች የውሃ ሽፋንን ከፍ ለማድረግ በርብርብ እየሰራ ነው ያለው። በዚህ ሰዓት በጣም አጋር ድርጅቶችም አሉ። አጋር ድርጅቶችን በማስተባበር እንዲሁም ማህበረሰብን በማንቀሳቀስ ማህበረሰብ ተሳትፎ በመጨመር ባለሀብቶችን በማሳተፍ ውሃ ህይወት ስለሆነ እነዚህን የተባሉ ችግሮችን ሁሉ ለመቅረፍ ዋናው ውሃ ስለሆነ ያለ ውሃ ማሳካት ስለማይቻል መንግስት የሚችለውን ሁሉ ጥረት እያደረገ ስለሆነ ቀጣይ ላይም አሁን ካለው በገጠርና በከተማ አለ የሚባለው የውሃ ሽፋን ከፍ በማድረግ ችግሩን ለመቅረፍ እየተረባረበ እንገኛለን። ይህንንም በምናሳካበት ጊዜ ከተቋማትም ይሁን ከማህበረሰቡ እንደ ውሃ ቢሮ የምንፈልገው ነገር አለ። አንደኛ የተገነቡ ተቋማት እንዳይበላሹ ጥንቃቄ በማድረግ ምክንያቱም አሁን ካለንበት የውሃ ሽፋንም ጭምር ሊወርድ ስለሚችል ማለት ነው። የተገነቡ ተቋማት የሚበላሹ ከሆነ በጥንቃቄ የማንይዝ ከሆነ አሁን ያለው ሽፋን ራሱ ዝቅ ሊል ስለሚችል በአንድ በኩል እየገነባን ሽፋኑን ከፍ እናደርጋለን እያል በሌላ በኩል ደግሞ የተገነቡ ተቋማት የሚበላሹ ከሆነ ተጨማሪ ኪሳራ ውስጥ ነው የምንገባው። ይሄ
አንዳንድ ቦታ ላይ ግንዛቤ ችግር ስላለ ነው። መንግስት የመንግስት ገንዘብ ነው የመንግስት እንትን ነው የሚባል ነገር መንግስት እዛ ታች ድረስ ሁሉ ሄዶ የሚለፋው ለማህበረሰቡ ነው፣ ህዝብ ነው መንግስት። ይሄ ግንዛቤ ያስፈልጋል። የመጣው ውሃ አንደኛ ተቋማትን በእንክብካቤ መያዝ፣ ተቋማት የሚያስተዳድሩ ሰዎች በሚሰጡት መመሪያ መጠቀም፣ ሁለተኛ የውሃ ብክነትን መቀነስ። ውሃ እንደማያልቅ የሚያስቡ ሰዎች አሉ። ይሄም የግንዛቤ ችግር ስለሆነ የገጸ ምድር ውሃም ይሁን የከርሰ ምድር ውሃ በአግባቡ የማንይዝ ከሆነ እንዲበለጽግ የማናረግ ከሆነ ብክነቶች የሚበዙ ከሆነ ውሃ ራሱ ሊጠፋ ይችላል። የመጣው ውሃ ንጹህ ሆኖ መጥቶ አካባቢያችን ላይ ደርሶ በአግባቡ ባለመያዝና ባለመጠቀም እሱ ራሱ ሌላ በሽታ ሊያስከትል ይችላል። ስለዚህ የመጣውን ውሃ እጃችን ላይ የገባውን ውሃ በንጽህና መያዝ ሌላ፣ በአግባቡ መጠቀምም ሌላ ነው። ተቋማትን መጠበቅ፣ እነዚህ ነገሮች የህብረተሰቡም ተቋማትን ይሄንን ከግንዛቤ ጋር በማስገባት የሚጠብቅ ከሆነ ቅድም የምንላቸው ከእጅ መታጠብ ጋር ይሁን ከመጸዳጃ ቤት አጠቃቀም ጋር በተያያዘ ያለው ነገር ችግሮቹ እየተቀረፉ በቀጣይ ላይ የሰለጠነ ማህበረሰብ የሚኖረውን ህይወት እንኖራለን የሚል እምነት አለኝ። አመሰግናለሁ።